አረብ ሀገር ልክ እንደመጣው የገባውበት ቤት እናት የምታስቀና ማዳም ነበር የገጠመችኝ። ስራ የለም፣ በቂ ጊዜ አለኝ፣ በቂ ምግብ አለ። በቃ እዚህ ማለት ነው እዚህ ቲክቶክ ላይ እየመጣችሁ የእንትን ሀገር ልጆች የት ናችሁ? በእንዲህ አይነት ችግር ከሀገር ያወጣችሁ ምን አስደበቀ? ድህነት ነው ከሀገር ያወጣን። ድህነት ከሀገር አወጣን። ሀብታም ስንሆን እንመለሳለን። አለቀ። ምንድነው መሸፋፈን ምናምን? ብር ቢኖረን ኑሮ ማለት የትኛውንም ችግር መመለስ እንችል ነበር። አገር ቤቱ ኑረን ድሃ ስለሆነ ነው የመጣ ነው። አለቀ። በቃ ድሃነን ነው። በቃ የሆነ ችግር ነገር አጋጥሞት በቃ በችግር ምክንያት ሀገር ቤት መኖር እንዳቃተው ሰው ያንን ችግር ብር ቢኖርህ መቅረፍ ትችል ነበር። ያን ችግር አገር ላይ አላስቀምጥህ ያለውን ችግር መቅረፍ ትችል ነበር ብር ቢኖርህ። ብር ስለሌለን አረብ ሀገር ልክ እንደመጣው የገባውበት ቤት እናት የምታስቀና ማዳም ነበር የገጠመችኝ። ስራ የለም፣ በቂ ጊዜ አለኝ፣ በቂ ምግብ አለ። በቃ ከሷ ጋር ቁጭ ብዬ ይሄ ኔትወርክ ፊልም በአረበኛ ስኮመኩሙላችሁ ነው የምውለው ማለት ነው። በቃ ቤቱ ተመቸኝ፣ ሰዎቹ ምርጥ ናቸው። በቃ ስራ የለም ምናምን ነገር። ከዛ በኋላ ቤቱ ሲመቸኝ ምን አሰብኩላችሁ? እኔ አመጣጤ ኮንትራቴን ጨርሼ በቃ ገባለሁ ብዬ ነበረ። ግን ቤቱ ስለተመቸኝ ሴትዮዋን ስለወደድኳት በቃ 2 አመቱን ለቤተሰቦቼ ልላክና 1 አመቱን ደግሞ ምንም ሳልነካ ምንም ሳልል የ1 አመቱን ይዤ ገባለሁ ምናምን ብዬ አቀድኩኝ። ከዛ በኋላ ምን ተፈጠረላችሁ? በሁለተኛ አጋምትን 2 አመቴን ኮንትራት ልጨርስ በቃ ልጨርስ 3 ወር ምናምን ሲቀረኝ ሴትዮዬ ወደ ሀገር ቤት መሄድ ትፈልጋለሽ ወይ ምናምን ብላ ትጠይቀኛለች። ኖ እኔ አልፈልግም፣ 1 አመት ጨምራለሁ፣ ከተመቸኝም ጨምራለሁ፣ ከዛ በላይ ምናምን እላታለሁ። ግን በቃ 1 አመት እንደምጨምር ቾሮኔ በጣም ራሴ እርግጠኛ ነኝ። ምክንያቱም ገንዘብ እንዳለ ለቤተሰቦቼ ልኬ እጅ ላይ 5 ሳንቲም የለም ማለት ነው። ያችን የ1 አመት ገንዘብ ነው ይዤ እገባለሁ ያልኩት። ምጨምራትን ገና ምጨምረው ነው 1 አመት ማለት ነው። ልጨርስ ኮንትራቴን 3 ወር ምናምን ነው የቀረኝ እንደዛ ነገር። ከዛ በኋላ የኔ ሴትዮ ለካ ምን አርግታላችኋለች? ሌላ ሰራተኛ አምጥታ ቤቱ ስራ የለውም፣ 2 ሰራተኛ አይደለም። እኔ ራሱ ለምን እንደመጣው አላውቅም። ሌላ ሰራተኛ ማሊያዊ አምጥታ የሰውዬ ወንድም ቤት አስቀምጣታለች። እኔ ሴል ልታስገባት ማለት ነው። ይሄንን የመክራት ማኑ የሰውዬ ዘመዶች ናቸው። እዛ ቤት ደግሞ ያመጣቻት ማሊያዊ ያለች እህቷን ያመጣቻት ማለት ነው። እቺና ላኪያትና የኔ እህት ትምጣ በጣም ምርጥ አድርጋ ለምትሰራለች ምናምን ብለው ጀንጅነዋታል። ሴትዬ ማለት ነው። ሴትዬ በራሷ አይደለም ይሄን ሀሳብ ያመጣችው፣ ጀንጅነዋት ነው ማለት ነውና ከዛ በኋላ ደጋግማ ትጠይቀኛለች። መሄድ ትፈልጊያለሽ ስለኛለች። መሄድ ትፈልጊያለሽ ወይ እና መትለኝ። እኔ ደግሞ መሄድ አልፈልግም። ከዛ በኋላ መሄድ ትፈልጊያለሽ ሂጂ አይደለም መትለኝ፣ መሄድ ትፈልጊያለሽ ነው መትለኝ። ከዛ እኔ መሄድ አልፈልግም ብዬ 3-4 ነግሬያታለሁ። ከዛ በኋላ መጨረሻ ላይ ምን አለችኝ? ትኬት ተቆርጦልሻል ልሄድ ማለት ነው ኢትዮጵያ። ብር የለኝ፣ ልብስ የለኝ፣ ምን የለኝ፣ ምንም ባዶ ማለት ነው። እንዳለ የሰራሁትበት ብር ለቤተሰቦቼ ልክ ያለው በምን አባቴ ነው የምገባው ሀገር ቤት? ምን ይዤ ነው የምገባው? በመድኃኔዓለም በጣም ያስጠላ ጊዜ ነበር ያሳለፍኩት በዛን ሰዓት። ከዛ እኔ ገንዘብ የለኝም እኮ እኔ ምንም የለኝም ምናምን አልኳት። ሰራተኛ መጥቷል አለችኝ። በቃ ሰራተኛ መጥቷል በሰዓቱ። በቃ ከዚህም ከዛም ብዬ ለቤተሰቦቼም ነግሬያቸው እንደዚህ ነው ብዬ ምናምን በቃ በዚህም በዛም ብዬ ባዶ እጄንም ቢሆን ገባሁ ሀገሬ። ምን እናቴ ቤት ነው የሄደው ገባሁ በቃ ሀገሬ። ባዶ እጄን የገባሁት እግዚአብሔር ይስጣትና ባዶ እጄን ሀገር ቤት ገባሁ እላችኋለሁ። እና ሀረብ ምን ልላችሁ ፈልጌ ነው፣ ሀረብ ምንም ጥሩ ቢሆን ምንም እናት ብትሆንልሽ አትመኗቸው፣ አትመኑ። እንደ እናቴ ነው የምትወደኝ፣ እንደ እናቴ ነው እንደዚህ እሷ የኔም ማዳምማ አትበሉ። ከኔ ማዳም የበለጠች እኔ ከሷ ማዳም የበለጠ እኔ ሌላ ማዳም አለ መልአክ ናት ከሷ ማዳም የበለጠ። አትመኑ። ይሄን ጨምሬ ሳይሆን የሆነ ገንዘብ ያዙ፣ የሆነ ነገር ያዙ፣ ተዘጋጁ። በቃ ነገ ብታሰናበተኝስ፣ ነገ ከሷ ጋር ብጣላስ፣ የሆነ ነገር ቢፈጠረስ፣ ብቻ የሆነ ሬዲ መሆን አለባችሁ። ወደ ሀገራችሁ ለመግባት ሁሌም ሬዲ፣ በቃ ገንዘብ ማስቀመጥ አለባችሁ። የሆነ ብቻ ሬዲዮ ነው። ሀረብ አምናችሁ እንደ እናት እንደ አባት ወይ ልጆቹ ሲወዱኝ ሰውየው ሲወደኝ ወይ እንደዚህ ነው ወይ የኔ ሴትዮማ አታደርግም አይባልም። አትበሉ። አረብ አትመኑ። ሬዲ ሆኑ፣ ተዘጋጁ። እንደኔ ባዶ እጅሽን ትገቢያለሽ እናቴ ናት እያልሽ ማለት ነው። ባዶ እጅሽን ነው የምትለኝ። ምንድን ነው እኔ እህታችሁ አሁን እኔ እህታችሁ ስቆጥር ነው የምታውኝ። 30 ሲመጣ ስቆጥር እንጂ ምሽም የሆነ ቦታ ሂጂ ደግሞ ወንድም ደግሞ እኔ ልንገራችሁ ላይፍ ላይ በወጣ እዛ በወጣ ከባሌ ውጭ ሌላ ወንድ ቲክቶክን ብሰራ በባሌ ነው፣
ቢጫወትም በባሌ ነው። የትም ቦታ ላይ በሄድ እኔ ባል አለኝ ብዬ ነው። ለምን አንደኛ ስራዬን አከብራለሁ፣ ሁለተኛ እኔ ከባሌ ውጭ እዛዛ እንደዚህ የከሌ ባል የከሌ ነሽ የከሌ ነው እያልኩ የሰው ወንድም ጀነጅን ወይም ደግሞ እዛዛ ምል ሴት አይደለሁም። ባሌ ጋር ነው በቃ። ፍቅሬም አንዲ ነው፣ ልቤም አንዲ ነው። ስራ ነው በቃ። ስራ ደግሞ የመጣሁበትን አላማዬን አረሳም። አንዳንድ ሰዎች የመጣችሁበትን አታውቁ፣ መድረሻችሁ አይታወቅ፣ መጨረሻችሁ አይታወቅ። ዝም ብላችሁ በቻይና ብቻ እዚህ የምትኖሩ ቄሎች እናንተ